ድምጻዊ መብሬ መንግስቴ በአዲስ አበባ በአገዛዙ ሰዎች መታፈኑ ተሰማ። ድምጻዊ መብሬ መንግስቴ በአገዛዙ ሰራዊት ታፍኖ ከተወሰደ በኋላ አዲስ አበባ የካ ክፍለ ከተማ ሾላ ገበያ ፖሊስ ጣቢያ ታስሮ እንደሚገኝ ለመረዳት ተችሏል። አርቲስቱ ከዚህ ቀደም 10 ዓመት በላይ ከኖረበት ቤቱ ማንነቱ ምክንያት ለገጣፎ የሚገኘውን ህጋዊ ቤቱን አፍርሰው በግፍ ያፈናቀሉት ሲሆን በደብረ ብርሃን የአማራ ባህልና ወግ የሚያስተዋውቁበት ቤት ከፍቶ ለማስመረቅ ቀነ ቀጠሮ ይዞ በዝግጅት ላይ እንደነበርና በሙዚቃው ወጣቱ ይቀሰቅሳል በሚል ውሃ የማያነሳ ምክንያት እንደታፈነ መረጃ ምንጮቻችን ገልጸዋል። አገዛዙ ለመታፈን አማራ መሆን ብቻ በቂ ነው። ባለሀብት፣ አርቲስት፣ የህግ ባለሙያ፣ ሐኪም ወይም በየትኛውም ዘርፍ የተሰማራ ማንኛውም ሰው አማራነት የመታሰሪያ የማሳደጃና የመገደያ ካርዱ ከሆነ ሰንብቷል። በሸዋና ጎጃም ቀጠና እየተደረገ ያለው ውጊያ ተጠናክሮ እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና አጼ ይኩኖ አምላክ ክፍለ ጦርና 7 ክፍለ ጦር በአገዛዙ ቡድን ላይ ድንቅ ኦፕሬሽን ፈጽመዋል። እነዚህ ሁለት ክፍለ ጦሮች ማለትም አጼ ይኩኖ አምላክ ክፍለ ጦርና 7 ክፍለ ጦር በአማራ ፋኖ ብሔራዊ ኃይል ምክትል መሪ በአርበኛ ኢሳያስ ደመቀ ከሁለቱም ክፍለ ጦር ዛሬ ግንቦት 27 2017 ዓ.ም ከጧቱ 12 ሰዓት ካጣዬ ወደ ደሴ የሚወስደው የፌዴራል መስመር ልዩ ስሙ ከርካሜ በተባለ ቦታ ደፈጣ በመያዝ ያገዛዙ ሚሊሻ አባላት ካጣዬ ከተማ ወደ ካራ ቆሬ በፓትሮል ተጭኖ በመጓዝ ላይ ያለ ዱቄት ተደርጎ ተመቷል። እነዚህ የሚሊሻ አባላቶች ቆሪ ሜዳ ቀበሌ ላይ አዲስ የሚሊሻ አባላትን ለማስመረቅ የሄዱ ከሰሜን ሸዋ ዞንና ከኤፍራታና ግድም ወረዳ የተውጣጡ የብልጽግና አመራሮችን ለማጀብ ሲሆን ራሱንም ማዳን አቅቶት ከከርካሜ ሜዳ ላይ ድባቅ ተመቷል። የአሞራ ምሳ ሆኗል። በተጨማሪም አጣዬ ለ11ኛ ጊዜ እንድትቃጠል ከፍተኛ አስተዋጽኦ ያደረገና የኦነግ ሸኔ አባል የሆነው ሰይድ ኢብራሂም ወይም በቅጽል ስሙ ሊቀመንበር የተባለውም ግለሰብ ተገድሏል። በዚህ ኦፕሬሽን ሁለት ያገዛዙ ዙፋን ጠባቂ ሰራዊት አባላት እጅ ለመስጠት እጅ ወደ ላይ ሲደረጉ ከኋላቸው የነበረው ያገዛዙ ኃይል ሊመታቸው ሲተኩስ የፋኖ ሰራዊት ቀድሞ እርምጃ ወስዶባቸዋል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከጠላት ጋር አንገት ለአንገት እየተያያዘ ጠላትን እየመታ ይገኛል። በሌላ በኩል በጎጃም ቀጠና በሁለተኛ ተፈራ ዳምጤ ክፍለ ጦር ስር የሚገኙት ሁለት ብርጌዶችና የክፍለ ጦሩ ተወርዋሪ ኃይል በጋራ በመሆን ሁለት ቦታዎች ላይ ድል ተቀናጅተዋል። በዚህም መብረቁ ተፈራ ብርጌድ ሞጣ ከተማ ውስጥ ባደረገው የከበባ ማጥቃት ከ60 እስከ 80 የሚደርስ የወራሪው መከላከያን ደምስሷል። 7 የወራሪው መከላከያ አባላት ተማርከዋል። ቁጥራቸው ያልታወቁ አድማ ብተናና ሚሊሻዎች ተደምስሰዋል። ዮሐንስ አለማየሁ ብርጌድና የተፈራ ዳምጤ ክፍለ ጦር ተወርዋሪ ኃይል በጋራ በመሆን ጎንጅ ቆላላ ከተማ ገርገራ ላይ ባደረገው ማጥቃት በአገዛዙ ሰብአዊና ቁሳዊ ኪሳራ አድርሷል። በዛሬው አውደ ውጊያ የጀግናው ተፈራ ዳምጤ ክፍለ ጦር ከፍተኛ ድል ተቀናጅቷል። በተመሳሳይ ሳሙኤል አወቀ 9ኛ ክፍለ ጦር ሶማ ብርጌድና አባይ ሸለቆ ብርጌድ በጋራ ከአገዛዙ ጦር ጋር እናርጅናው ጋር አራራ በተባለው ቦታ የተጀመረው ውጊያ ሁለተኛ ቀኑን ይዟል። የአገዛዙ ጦርም እንደ ቅጠል ረግፏል። የደብረ ወርቅ ሆስፒታልና የፈለገ ጤና ጣቢያ በቁስለኛ ተጨናንቋል። ይህ በእንዲህ እንዳለ አፋብሃ የጎንደር ቀጠና ለጎንደር ሕዝብ ባስተላለፈው መልእክት የታሪካዊቷ ጎንደር ከተማና አጎራባች አካባቢው ነዋሪዎች አገዛዙ ወገናችንን መግደሉን፣ ማቅሰሉ፣ መዝረፉ፣ ማፈናቀሉ፣ ሀብት ንብረት ማውደሙ እንዲሁም እልፍ ወገናችን በስር እያሰቃየ በሚገኝበት በዚህ ዘመን እንዲሁም ወጣቶችን አስገድዶ ለውትድርና እያፈሰ በሚገኝበት አስከፊ ሁኔታ ውስጥ ሁነንም የፋሽስታዊ አገዛዝ ተገርስሶ ፍትህና ርትዕ እየተመኘህና ለፈጣሪ እየተማጸንክ ባለህበት ዘመን አገዛዙ አዲስ ተጨማሪ የበደል ውጥን አቅዶ በጎንደር ከተማ ለቀናት የሚዘልቅ የማናለብኝነት የንቀት ፌስቲቫል ደግሶ አስገዳጅ ወከባዎችን ከወዲሁ በነዋሪዎቹ ላይ ጀምሯል ብለዋል። አስገዳጅ ሰልፍ ፖለቲካዊ ትዕይንቶችን ሁሉ ለማድረግ በቁስል ላይ እሾ ሲወጋ ለአፋብሃ ጎንደር ቀጠና የከተማችን ጎንደር ነዋሪው ትብብር እንዲያደርግ ሲል ጥሪ አቅርበዋል። ስለሆነም ከዛሬ ጀምሮ ወዶም ሆነ ተገዶ በአገዛዙ ድግሶችና የፖለቲካ ትዕይንት መድረኮች ማንም ሰው እንዳይገኝ ሲል ጠይቀዋል። የአገዛዙ ፖለቲካዊና ወታደራዊ አመራሮችና አባላት በሚገኙበት ቦታ ባለመገኘት ደህንነታችሁን እንድትጠብቁ ሲል ገልጿል። ጀዋር መሐመድና አብይ አህመድ የለየለት የቃላት ጦርነት ውስጥ መግባታቸው የታየ ነው። የኦሮሞ ፖለቲከኛው አቶ ጀዋር መሐመድና የብልጽግና መሪው አብይ አህመድ በቀጥታና በአሽሙር እየተዘላለፉ መሆኑን ለመመልከት ችለናል። አብይ አህመድ ጀዋርን በሚመለከት ንግግራቸው ስሩና አሳዩኝ፣ አቃቂር አታውጡ ሲሉ በቪዲዮ ተከስተዋል። እነዚያ ለስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይጀምሩ ስራ ሳይችሉ ፕራዮሪቲ የሚያወጡ ይሄ ይቅደም ያ ይከተል ያ ያስፈልግም ይሄ ያስፈልጋል የሚሉ ሰዎች አሁን ለነሱ ቻሌንጅ አለኝ። ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላት
በመውቀስ በማራከስ ብዙ ደክማችኋል። አቶ ጀዋር ደግሞ ይህንን የአብይን ንግግር በማህበራዊ ትስስር ገጹ ላይ ለጥፈው ስልጣን ልቀቅና እናሳይሃለን ሲሉ መልሰዋል። ለነገሩ ኢኮኖሚ እንዴት ማሳደግ እንደሚቻል መለስ ዜናዊ አሳይቶ አልነበር እንዴ ያለው ጀዋር ጤነኛ መሪ በአንተ ቦታ ቢሆን ኖሮ አንተ ለጦርነት ያባከንከውን 60 ቢሊዮን ዶላር ማለትም 30 ቢሊዮን ትግራይ፣ 10 ቢሊዮን አማራና 20 ቢሊዮን ኦሮሚያ እንዲሁም እንደ ህፃን በብልጭልጭ ላይ ያባከንከውን 2.5 ትሪሊዮን ብር ለሚሊዮኖች የስራ ዕድል የሚፈጥሩ የውጭ ምንዛሬ ወጪን በመቀነስ እና ገቢን መጨመር የሚያስችሉ ወሳኝ መሰረተ ልማቶች፣ የግብርናና ኢንዱስትሪ ምርትና ምርታማነትን የሚያሳድጉ ፕሮጀክቶች ለመስራት ያስችሉ ነበር ሲል አብራርተዋል። ለምሳሌ በመለስ ታቅደውና ተጀምረው የነበሩ ፕሮጀክቶችን አንተ እንዲቋረጡ በማድረግ ገንዘቡን ለጦርነትና ለብልጭልጭ መጫወቻዎች ያዋልከውን እኔ ሲል ይቀጥላል። ማዳበሪያ ፋብሪካዎች 3 ቢሊዮን ዶላር፣ የስኳር ፋብሪካ ለማጠናቀቅ 5 ቢሊዮን ዶላር፣ የባቡር መንገድ አዲስ አበባ ጅማ ደምቢዶሎ ጋምቤላ 4.2 ቢሊዮን፣ አዲስ አበባ ሐዋሳ ሞያሌ 3.1 ቢሊዮን፣ አዋሽ ሐራ ገበያ መቀሌ 1.6 ቢሊዮን፣ ባህር ዳር መተማ 3.6 ቢሊዮን ሲሆን እነዚህን ባቡር መንገዶች አጠናቆ ሙሉ ለሙሉ ወደ ስራ ለማስገባት የሚያስፈልገው ገንዘብ 12.5 ቢሊዮን ዶላር ነበር ብሏል። እነዚህ አብይ ያስቆማቸውን ወሳኝ መሰረተ ልማቶችና ፋብሪካዎች ለመገንባት በአጠቃላይ የሚያስፈልገው ገንዘብ 20 ቢሊዮን ዶላር ገደማ ነው ሲል ገልጿል። እነዚህ ፕሮጀክቶች ቢጠናቀቁ ኖሮ በብዙ ሚሊዮኖች ለሚቆጠሩ ዜጎች የስራ ዕድል ይፈጥራሉ፣ ብዙ ቢሊዮን ዶላር የውጭ ምንዛሬ ያስገኙ ነበር ሲልም አብራርተዋል። አብይ በሀገር ገንዘብ እቃቃ ሲጫወት ከርሞ ማፈር ሲገባው አይኑን በጨው ታጥቦ ሊኩራራ ይሞክራል ያለው ጀዋር የአንድ ሀገር መሪ ኃላፊነት ሰፈር እየመረጡ ብልጭልጭ ማብራት፣ ዛፍ ላይ እየጠመጠሙ አብሮ ፎቶ መነሳት አይደለም ሲል ገልጿል። የሀገር መሪ ኃላፊነት በእውቀት ላይ የተመሰረተ የኢኮኖሚ ፖሊሲና እቅድ ማውጣት፣ ብቃት ያላቸውን ኃላፊዎች መልምሎ እንዲያስፈጽሙ ማሰማራት፣ ተፈጻሚነቱን በየጊዜው በመከታተልና በመገምገም ግድፈቶች ካሉ ማስተካከያ አቅጣጫ ማስቀመጥ ነው ብሏል። በኢትዮጵያና በኤርትራ ባለስልጣናት መካከል እየተጠናከረ የመጣው የቃላት ጦርነት ተጠናክሮ እንደቀጠለ ነው። ከዕለት ዕለት የግንኙነታቸው መበላሸት ይፋ የወጣው ኤርትራና ኢትዮጵያ ቀጥተኛ ባልሆነ መንገድ ነገር እየተጎነታተሉ አንዳቸው ሌላቸውን እየወቀሱና እየከሰሱ ይገኛሉ። የሀገራቱ መንግስታት ከፍተኛ ባለስልጣናት በተለያዩ አጋጣሚዎች በተዘዋዋሪ የሚያቀርቡት ክስና የቃላት ምልልስ ከዕለት ዕለት እየጠነከረ የመጣ ይመስላል። ማክሰኞ ግንቦት 26 2017 ዓ.ም የኤርትራ ማስታወቂያ ሚኒስትር በይፋዊ የኤክስ ገጻቸው ላይ ለኢትዮጵያ መከላከያ ሚኒስትር ምላሽ የሚመስል መልእክት አጋርተዋል። የማነ ገብረ መስቀል በአሁኑ ወቅት የብልጽግና ደጋፊዎች ወይም ተሳዳቢዎች ስለ ኤርትራ ማንኛውንም ነገር መተቸት ላይ ትኩረታቸውን አድርገዋል ብለዋል። የኢትዮጵያ መከላከያ ሚኒስትር አይሻ የኤርትራው ፕሬዝዳንት በ34ኛው የነጻነት በዓል ላይ ኢትዮጵያን ጠቅሰው ከተናገሩ በኋላ አገር ብሎ ለመጥራት የሚያስቸግሩ አገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ብለው ነበር። ፕሬዝዳንት ኢሳያስ በሀገሪቱ ነጻነት በዓል ላይ በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። ይህንን ንግግር ተከትሎም የኢትዮጵያ መከላከያ ሚኒስትሯም የሀገሪቱ መከላከያ ሰራዊት በስም ያልጠቀሷቸው አካላትን ምክር እየሰሙ ብድግ ብድግ ለሚሉ ትናንሽ ኃይሎች የተደራጀ እንዳልሆነ ተናግረዋል። አምባሳደር ዲና ሙፍቲ ሆርን ሪቪው በተባለ ድረገጽ ላይ ባወጡት ጽሑፍ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣና ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀቡ ዓለም አቀፉ ህብረተሰብ ግፊት እንዲያደርግ ጠይቀዋል። በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ የኤርትራ መንግስት የኢትዮጵያን ሉዓላዊ ግዛቶች እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም ሲሉ በጽሁፋቸው ላይ አስፍረዋል። የማነ ገብረ መስቀል የብልጽግና ፖለቲካ ደጋፊዎች ወይንም ተሳዳቢዎች ያሏቸውን የሀገሪቱን ጥንታዊና ዘመናዊ ታሪክ በመከለስና በማዛባት የወነጀሉ ሲሆን የኤርትራን ምጣኔ ሀብትና እምቅ አቅም ዝቅ አድርገው ይመለከታሉ ሲሉ ኮንነዋቸዋል። የማስታወቂያ ሚኒስትሩ የዚህ መነሻ የባህር በር ለማግኘት ካለ ጥልቅ ፍላጎት ነው ያሉ ሲሆን ይህም የጎረቤት ሀገራትን ሉዓላዊ መሬት እስከ መውሰድ ይደርሳል ሲሉ ወንጅለዋል። የማነ ገብረ መስቀል ኢትዮጵያን ምጣኔ ሀብት እድገት በኤክስ ልጥፋቸው ላይ አጣጥለው ኢትዮጵያ ላለፉት 2 አስርታት ተደጋጋሚ የዕዳ እፎይታ ማግኘቷን መዘንጋት የለብንም ብለዋል። የአፍሪካ ቀንድ ለዘላቂ ልማት ትልቅ አቅም አለ ያሉት የማስታወቂያ ሚኒስትሩ ነገር ግን እውነተኛ እድገት የሚወሰነው በዓለም አቀፍ ሕግ በማክበር ላይ ባለው ዘላቂ ቀጠናዊ ሰላም ላይ ነው ብለዋል። አምባሳደር ዲና ሙፍቲ በሆርን ሪቪው ላይ ባወጡት ጽሑፍ የፕሬዝዳንት ኢሳያስ ዋና ትኩረት የትግራይና የአማራ የብሔር ሚሊሻዎችን በማሰባሰብ የውጭ ኃይሎች መሳሪያ ሆኗል የሚሉትን የኢትዮጵያ መንግስት መገልበጥ ነው ሲሉ ወንጅለዋል።
ለዩክሬን ድጋፍ በሚል 50 ሀገራት በተሰባሰቡበት ስብስብ አሜሪካ ሳትገኝ ቀረች። ወደ 50 ያህል ሀገራት ለዩክሬን ወታደራዊ ድጋፍ ለማድረግ ስብሰባ ሲቀመጡ አሜሪካ ከዚህ ስብሰባ ቀርታለች። በዛሬው ዕለት ወደ 50 የሚደርሱ ሀገራት የኔቶ ዋና መቀመጫ በሚገኝበት ብራሰልስ ስብሰባ መቀመጣቸውን የአሶሺየትድ ፕሬስ ዘግበዋል። እንደ ዘገባው ይህ ስብሰባ የተጠራው ለዩክሬን ድጋፍ ለማድረግ ሲሆን በስብሰባው ላይ አሜሪካ ግን የለችበትም። ዲፌንስ ኮንታክት ግሩፕ በሚል የሚጠራው ይህ ስብስብ የተመሰረተው በአሜሪካ እንደነበር ይታወቃል። ስብስቡንም አሜሪካ ከእንግሊዝና ጀርመን ጋር በመሆን በጋራ በሊቀመንበርነት ይመሩት ነበር። ዋነኛ ዓላማው ለዩክሬን ወታደራዊ ድጋፍ ማሰባሰብ በሆነው በዚህ ስብሰባ ላይ ለመጀመሪያ ጊዜ የአሜሪካ መከላከያ መስሪያ ቤት ሳይገኝ መቅረቱን ዘገባው አስረድተዋል። የአሜሪካ መከላከያ ሚኒስትር የሆኑት ፒት ሄግሴት ወደ ብራሰልስ እየተጓዙ ቢሆንም የሚደርሱት ግን ይህ ስብሰባ ካበቃ በኋላ ነው። ነገ ሐሙስ በብራሰልስ በሚደረገው የኔቶ መከላከያ ሚኒስትሮች ስብሰባ ላይ እንደሚገኙ ታውቋል። ዛሬ የተሰበሰበው የዩክሬን ዲፌንስ ኮንታክት ግሩፕ ከተመሰረተ ጀምሮ የቀድሞው የአሜሪካ መከላከያ ሚኒስትር ሎይድ ኦስቲን በሚያደርገው ስብሰባ ላይ ቀርተው አያውቁም። ይህ ስብስብ ከተቋቋመ አንስቶ $126 ቢሊዮን የሚደርስ ወታደራዊ እርዳታ ለዩክሬን ማሰባሰብ የቻለ ሲሆን ከዚህ ውስጥ $66 ቢሊዮን ያዋጣችው አሜሪካ መሆኑ